በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ አምላካዊነ ለዘአብጽሐነ እስከዛቲ ዕለት ወሰላም ወድኃና ኦ እግዚእነ ወአምላክነ ወፍጣሪነ መድኃኒነ እግዚእ ዘተጠጥቀ መጽሐፈ ዕዳነ በፈለገው ጊዜን ወዘረሰይከነ ከመ ንሰምዕ ወልደ ዚአከ ወበእንተ ዝጽእ ግብርከ ለኪዶ ልስፋት አኮቴት ወንግሥተ ሰማይ ወምድር ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን እግዝእተ ኩሉ ፍጥረት እግዝእተ ምሳሌ ምና አምሳላት ለኪዶ ልስፋት አኮቴት ኦ ቅዱስ መስቀለ መድኃኔዓለም ቅዱሳን መላእክት ነቢያት ሐዋርያት ሰማዕታት ጻድቃን በበአብያትኩም ለኪዶ ልስፋት አኮቴት ለይኩን ፋደርኩም ለይኩን የቅዱሳን አምላክ መድኃኔዓለም በቸርነቱ በዚች በተቀደሰች ቦታ በተቀደሰ ዕለት ቅዱስ ስሙን እንድናመሰግን የሰበሰበን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደምናውቀው በዓለ ወልድ መድኃኔዓለም የተወለደበት እንዲሁም ደግሞ የቅዱስ ላሊበላ በዓለ መታሰቢያ የአቡነ ገብረ መንፈስ ቅዱስ ታስበውበት የሚውሉ በዓለ ዕለታቸው ነውና የእነዚህ ቅዱሳን በረከታቸው አይለየን። እሺ እንደ እግዚአብሔር መልካም ፍቃድ ዛሬ የምንማማርበት ከመጽሐፍ ቅዱስ አንድ ኃይለ ቃል አንስተን ስለሱ እንማራለን። ለቅዱሳን አባቶቻችን ምስጢሩን ገልጦ ያስተማረ መድኃኔዓለም ለእኛንም ደግሞ ለሕይወታችን የሚጠቅመን ቅዱስ ቃሉ ምስጢሩን ይግለጥልን። በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ያለውን ቃል አንስተን እንማራለን። ቃሉ እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን አለ። ይህንን የተናገረውን ቅዱስ ጳውሎስ ነው። ይህንን የሆነው ደግሞ በዚህን ዕለት ተወልዶ መድኃኔዓለም ማለት በ17 ታኅሳስ ተወልዶ ከተወለደ በኋላ ደግሞ የነገረ ድህነትን ስራ ሁሉ ፈጽሞ መድኃኔዓለም ካዳነን አድኖንም ወደ ሰማያት ካረገ ከዛ በኋላ ቅዱስ ጳውሎስን ጠርቶ ቅዱስ ጳውሎስ የተናገረው ቃል ነው። ስለዚህ ይህንን ዛሬ የምንማርበትን ትምህርት የቅዱስ የምስጢረ ልደት ብርሃን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል ስለ ነገረ ልደት ሲናገር ወይም ደግሞ በዛሬ ዕለትን የተፈጸመውን የዛሬን ዕለት ክብር ሲገልጽ እንዲህ ይላል። ይህንን ዕለት አለ ልክ በውሃ ምንጭ ያለ ይፈልቃል አይደል? ያንን ውሃ ሲፈልቅ ወደ ብዙ ወንዝ ነው የሚሄደው። ለምሳሌ ጊዮን ከሰከላ የሚባለውን ነው የሚፈልቀው አይደል? ከዛ ፈልቀው ግን የት ነው የሚደርሰው? እስከ ግብጽ ድረስ ይደርሳል። ከዛ በኋላ ደግሞ በቀኝና በግራ ያሉትን ሁሉ እርሻን እያለመለመ ሰዎችን እየመገበ እስከዛ ድረስ ይደርሳል። የልደት ምስጢርም በሁሉ እስካሁን ድረስ እኛንም እየመገበን ነው። ከልደት ተወልደ መድኃኔዓለም ምስጢረ ጥምቀት ተጠመቅን፣ የሱ ልጅነት አገኘን። ከልደት ከተወለደ በኋላ ክቡር ስጋው ደግሞ አገኘን። ስጋው ደግሞ በላን ጠጣን፣ ሕይወት አገኘን። እንደገና ደግሞ ሞተ ተነሳ፣ እኛንም ደግሞ ከስጋ ሞተን ተነሳን ይላል። ስለዚህ የዛሬን ዕለት ትልቅ መሆኑ ትልቅነቱ ደግሞ ይህንን ጥቅስ አግኝተንበታል ማለት ነው። አሁን ግን የተሰሎንቄ ከተማ ነው፣ ወደ ተሰሎንቄ ከተማ ነው የጻፋትና ቅዱስ ጳውሎስ የተሰሎንቄ ከተማ ምን አይነት ከተማ ናት የሚለውን ደግሞ የተወሰነው እናያለን። የተሰሎንቄ ከተማ በመቄዶንያ ግዛት የምትገኝ እስከ 200,000 ሕዝብ የሚኖርባት ከተማ ናት። በዚች ከተማ የሚኖሩ ሰዎች ደግሞ አንደኛ በብዛት ሰዎች የሚኖርባት በአይሁድ እምነት ያሉ ሲሆኑ፣ ሁለተኛው ደግሞ ግሪካውያን ሆነው ሳሉ እነሱም ደግሞ በፍልስፍና የሚኖሩ ፍልስፍናን እምነት አድርገው እነዚህ ፍላስፎች የተናገሯቸውን ሁሉ አምነው የሚቀበሉ ግሪካውያን ነበሩ ማለት ነው። ሶስተኛው ደግሞ ሮማውያን ናቸው። እነዚህ ሮማውያን ደግሞ በፖለቲካና በኢኮኖሚ የዚች ከተማ ይዘው የሚያስተዳድሯት ሰዎች ነበሩባት። አራተኛው ደግሞ አሕዛብ ሲሆኑ ጣዖትን ያመለኩ ክፉ ስራቸውን እየሰሩ ለጣዖትን እየሰገዱ የሚኖርባት ከተማ ናት። አምስተኛው ደግሞ ከተማ እንደመሆኗ ከተለያዩ ቦታዎች እየመጡ ወደዛ እየነገዱ የሚመጡ ነጋዴዎች የሚኖርባት ከተማ ናት ተሰሎንቄ ማለት ነው። ታዲያ ቅዱስ ጳውሎስ ወደዚች ከተማ ከመምጣቱ በፊት የመጀመሪያውን መድኃኔዓለም ከጠፋበትን መልሶ በፍቅሩ ጠርቶ ከዛ በኋላ የመጀመሪያውን ስብከቱ ከአንጾኪያ ተነስቶ ቅዱስ ጳውሎስ እስከ ቆጵሮስ ከቆጵሮስም ወደ አንጾኪያ ቆጵሮስ ደርሶ በዛ አካባቢ ያሉትን ሁሉ እንዳለ ሰብኮ ወደ አንጾኪያ ተመለሰ። ከአንጾኪያ ደግሞ ምን የሚል ጥያቄ ተነሳ? ስለ ሞተ ስጋ ይበላል፣ ስለ ግዝረት የሚለውን ብዙ ጥያቄ ስለተነሳ ወደ ኢየሩሳሌም ቅዱሳን ሐዋርያት ባሉበት፣ ኢየሩሳሌም ማለት በርግጥ ተዋሕዶ ሃይማኖት ኢትዮጵያ መሆኗ ቦታዋን ግን ያቺ ቦታ በርግጥ አልተጠቀሰልንም፣ ግን ኢትዮጵያ መሆኗ ኢየሩሳሌም
በዚህ እንረዳው ማለት ነው። እና ወደዛ ወደ ቅዱሳን ሐዋርያት ባሉበትን ቅዱስ ጳውሎስ እና ቅዱስ ባርናባስ ተመለሱ ማለት ነው። ያንን ህዝብ ያስነሳውን ከግሪክና በብሉይ ኪዳን የመጡት የግሪክ የነበሩ ግሪካውያን ግዝረትን ሲቃወሙ እንደገና ደግሞ በብሉይ ኪዳን የነበሩ እምነተ አይሁድ የነበሩ ደግሞ ግዝረት ያስፈልጋቸዋል እያሉ ጸብ ክርክር ተነስቶ ነበር። የሞተ ስጋ ደግሞ እነዚህ በግሪክ የነበሩ በጣዖት የሚያመልኩት የሞተውን የሚበሉ ስለነበር ይህን ብርቱ ክርክር ተነስቶ ነበር። ለዛ መልስ ለመስጠት እነ ቅዱስ ጳውሎስ ወደ ቅዱሳን ሐዋርያት ወነበሩበት ተመልሰው ነበር። የመጀመሪያውን ስብከቱ ጨርሶ ተመለሰ ማለት ነው። ከዛ በኋላ እንደገና ደግሞ ከነሱ መልስ አግኝተው ቅዱሳን ሐዋርያት መልስ ሰጠውበት ወደ አንጾኪያ ተመለሰ። ከዛ በአንጾኪያ ሲመለስ ከቅዱስ ባርናባስ ምን ይባባላሉ? ባርናባስ አሁን ደግሞ ቅዱስ ጳውሎስ ምን ይላል? አሁን በመጀመሪያው ስብከታችን በሰበክን ወንድሞቻችን እናያቸው እንጎበኛቸው አለ ቅዱስ ጳውሎስ። ቅዱስ ባርናባስ ደግሞ እሺ ግን ወንድማችን ማርቆስን ይዘነው እንመለስ ሲለው በዚህ ልክ ትልቅ ክርክር ሆነና ቅዱስ ጳውሎስ አልተስማማም። መጀመሪያ ቅዱስ ጳውሎስ ትቶት ሄደው ነበር። ቅዱስ ማርቆስ ትቷቸው ነበር። እናቱን ናፍቆ ተመልሶ ነበር በአገልግሎት ያለ ማለት ነው። ከዛ ቅዱስ ጳውሎስ በዚህ አልተስማማም። ቅዱስ ባርናባስ ቅዱስ ማርቆስን ይዞ ወደ ሌላ ወደ ቆጵሮስ ሄደ። ቅዱስ ጳውሎስ ደግሞ ሲላስን ይዞ ወደዚህኛው ወደ በጢሮአዳ አድርጎ በአንጾኪያ ሄደ። ከአንጾኪያ በዛ አካባቢ በሶሪያዎች የነበሩ አብያተ ክርስቲያናት እያጽናና ወደ ጢሮአዳ ደረሰ ማለት ነው። ከጢሮአዳ ደግሞ ወደ ይሁዳ ወደ ቢታንያ አድርጎ ሊሄድ ሲል በራእይ አንድ ሰው አየ። ቃሉ እንዲህ ይላል፣ የሐዋርያት ሥራ ምዕራፍ 16 ቁጥር 9 ይላል፣ ራእይም ለጳውሎስ በሌሊት ታየው። አንድ የመቄዶንያ ሰው ወደ መቄዶንያ ተሻገርና እርዳን እያለ ቆሞ ሲለምነው ነበር። ስለዚህ ወደ መቄዶንያ እንዲመጣ ማን ነው የተናገረ? ወረድ ብሎ የመድኃኔ ዓለም መንፈስ ይላል ማለት ነው። ስለዚህ በሰው አምሳል የሚናገረውን ለቅዱስ ጳውሎስ ወደ መቄዶንያ ናና እርዳን እያለ ያለው መድኃኔ ዓለም ነው። ወደ መቄዶንያ ያሉ በመቄዶንያ ግዛት ያሉ ሰዎች በጣዖት ያሉ ልክ የተሰሎንቄ ሰዎች እንዳያናቸው በምን አዘቅት ወድቀው እንደነበሩ በፍልስፍና በጣዖት አምልኮ እንደገና ደግሞ መድኃኔ ዓለም መጥቶ ነገረድነቱን ሁሉ ፈጽሞ ያለ እንኳን በብሉይ ኪዳን የነበሩ ሰዎች ናቸው። ስለዚህ እዚህ ጋር ብዙ ሕዝብ አለኝና ና አርዳን እያለን ያለው በእነሱ ወኩለ ማለት ነው። ስለዚህ ቅዱስ ጳውሎስ መድኃኔ ዓለም መሆኑ ይህንን ህልም እንደነገረው አምኖ ወደ መቄዶንያ ዞር አለ ማለት ነው። ከዛ ወደ መቄዶንያ ሲደርስ ከጢሮአዳ ወደ ፊልጵስዩስ ደረሰ። በፊልጵስዩስ ሲሄድ ደግሞ የፊልጵስዩስን ሰዎች ሰበከ። ሲሰብክ ደግሞ እነዚህ ክፉዎች አሳሰሮች አንድ የሟርተኝነትና የሟርተኝነት መንፈስ ያላት ጠንቋይ የሆነችን ሴት በላይዋ ላይ ያለውን እርኩስ መንፈስ ገሰጸው ቅዱስ ጳውሎስ። እሷ የምትጠነቁላቸው ከእሷ ጥቅም የሚያገኙ ክፉ ሰዎች ደግሞ ለቅዱስ ጳውሎስ እስር ቤት ከተቱት። ከእስር ቤት ከዛ በኋላ ቅዱስ ጳውሎስ በተአምራት ድንቅ ስራውን ሰርቶ ወጥቶ እነሱ የሮማ ሰዎች ነን እኮ ሲላቸው ፈርተው ለቅዱስ ጳውሎስ አስወጡት ማለት ነው። ከዛ በኋላ ቅዱስ ጳውሎስ ከዛ ወጥቶ ወደ ተሰሎንቄ ሄደ ማለት ከፊልጵስዩስ ወደ ተሰሎንቄ 152 ኪሎ ሜትር የሚሆን ማለት ርቀቱ። ያንን ሁሉ ገርፈው ሲደበድቡት የነበሩ እግሩን በድንጋይ አስረውት ሲያስጨንቁት የነበረ ያንን ሳይደክመው ከእስር ቤት እንደወጣ ያንን የወሃኒ ጠባቂን አስጠምቆ ከዛ ቀጥታ በዛ አካባቢ የነበሩ አብያተ ክርስቲያናት ወይም ደግሞ ያላመኑ የነበሩ እያሳመነ ወደ ተሰሎንቄ ደረሰ ማለት ነው። በተሰሎንቄ ሲደርስ ደግሞ እንዲህ ይላል፣ ያቺ ከተማዋ ገብቶ ለ3 ሳምንት ሰበከ። ለ3 ሳምንት ሰብኮ ህዝቡን አሳመነ። ታዲያ እነዚህ እዛ ጋር የነበሩ ሰዎች ታዲያ ክፉዎች ናቸው። አይሁድ የነበሩ በተሰሎንቄ የነበሩ ብለናል አይደል? እነዚህ አይሁድ ክፉዎች ናቸው። ታዲያ ቅዱስ ጳውሎስ የሰበከውን ስብከት ስለቀኑበት ሰዎች ያስነሱ። ሰዎች ያስነሳቸው ደግሞ ስራ ፈት የሆኑ ክፉ ሰዎች ናቸው ያስነሱበት ማለት ነው። የሐዋርያት ሥራ ምዕራፍ 17 ቁጥር 5 እንዲህ ይላል፣ አይሁድ ግን ቀንተው ከስራ ፈቶች ክፉ ሰዎች አመልጡ፣ ህዝብንም ሰብስበው ከተማውን አወኩ፣ ወደ ህዝብ ያወጣቸው ዘንድ ፈልገው ወደ ኢያስን ቤት ቀረቡ ይላል። ከዛ በኋላ ወረድ ብሎ ምን ይላል? ወዲያውም ወንድሞች ጳውሎስና ሲላስን በሌሊት ወደ ቤርያ ሰደዳቸው፣ በደረሱም ጊዜ ወደ አይሁድ ገቡ ይላል። ከዚህ ከተሰሎንቄ ለቅዱስ ጳውሎስ ወደ ቤርያ እንዲሰደድ ያደረጉት እነዚህ ክፉዎች አይሁድ ናቸው። እነዚህ ክፉ አይሁድ የሆኑ ደግሞ በማን የተጠቀሙ? ስራ ፈት የሆኑ ምንም ሌላ ሀሳብ የሌላቸው ቤት ቁጭ ብለው የሚውሉ ናቸው። በእነሱ ምክንያት አድርገው ናቸው ያሳደዷቸው ማለት ነው። ልክ አሁን ለተዋሕዶ ሃይማኖት የሚያሳዷት ስራ ፈተው የሚሉ
ሌላ ሐሳብ የሌላቸው ስራችን የማይመለከቱ ጊዜ ስለሌላቸው ስራ ፈተው ምንም ጥቅም ነገር የሌላቸው ሰዎች በድሮ በጥንት ርትዕት ተዋሕዶ ሃይማኖት ሲያሳድዷት የነበረ አሁንም ርትዕት ተዋሕዶ ሃይማኖት የሚያሳድዷት እነዚህ ስራ ፈቶች ናቸው ማለት ነው። ታዲያ ከዛ በኋላ ቅዱስ ጳውሎስ ወደ ቤርያ ሄደ። ከቤርያ ደግሞ ሌላ ሄደ ማለት ወደ ቆሮንቶስ ወደዛ አድርጎ ሄደ ማለት ነው። እዛ ሆነ ግን ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በተሰሎንቄ የነበሩ ምእመናን እንዴት ናቸው ብሎ ለቅዱስ ጢሞቴዎስ ላከው። ቅዱስ ጢሞቴዎስ ደግሞ መልካም ስነ ምግባራቸውና እንዲሁም ደግሞ ድክመታቸውን ይነግረዋል። በዚህ ምክንያት ይህንን መልእክት ጻፈላቸው ማለት ነው። አንደኛ የጻፈላቸው ምክንያት ሊያመሰግናቸው ለሌላ መልካም ምሳሌ አርአያ ሆነዋል ማለት ነው። ይህንን ሲገልጽ ቅዱስ ጳውሎስ ሲያመሰግናቸው በአንደኛ ተሰሎንቄ ምዕራፍ 1 ቁጥር 8 እንዲህ ይላል፣ ከእናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ ሁሉ በሁሉ ስፍራ ተወርቷል አላቸው። እነዚህ በተሰሎንቄ የነበረ ምእመናን በዛ በተሰሎንቄ ብቻ ሳይሆን በሁሉ ስማቸውን እስከማይናገሩ ድረስ ቅዱስ ጳውሎስ በመደነቅ መናገር እስከሚያቅተው ድረስ ደስ ብሎታል ማለት እምነታቸው በሁሉ ተነግሮላቸዋል። ስለዚህ ይህንን መልካም ስራችሁን በርቱ፣ ቀጥሉበት ለማለት ይህንን መልእክት ጻፈላቸው ማለት ነው። አሁንም ርትዕት ተዋሕዶ ሃይማኖት ምናልባት ቀበርናቸው፣ ደፈናቸው፣ በክፉ ነገር አስወርተን እንዳይሰሙ አደረግናቸው ቢሉም እንኳን ዘመነ ሄኖክ ርትዕት ተዋሕዶ ሃይማኖት እንደያዘችው ግን መላ ዓለም ያውቃል። ዘመነ ሄኖክ ስንላቸው ምንድን ነው የሚለው? እናንተ የእህተ ማርያም ናችሁ እንደ ይላሉ። ሳይወዱ እንኳን ዓለምን ሁሉ ሰምቶታል ማለት ነው። ስለዚህ ቅዱስ ጳውሎስ ምንድን ነው ያለው? እንደው በፊልጵስ መልእክት ሲጽፍ መድኃኔ ዓለም በመልካም ወሬም ቢሆን በክፋትም ቢሆን በበጎነትም ይሰበካል ነው ያለው። ስለዚህ በክፋትም የሰበኩት እነሱ መድኃኔ ዓለም ግን ጊዜ ስላለው ይጠቀምበታል ማለት ነው። ስለዚህ ዘመነ ሄኖክ ልክ እንደ በክፋት እነሱ ቢያሰብኩትም ጊዜ ስላለ መድኃኔ ዓለም ይሰበስበዋል ማለት ነው። እና እግዚአብሔር የተመሰገነ ይሁን። በሁሉ ነገር ተሰምቷል። በክፋት ቢሆንም እንኳን ተሰምቶልናል ማለት ነው። ልክ እንደ ተሰሎንቄ በመልካም የተሰማ የነሱን የእኛን ደግሞ በመልካምም በጥሩ መሰማቱ እግዚአብሔር ይመስገን ማለት ነው፣ ቀንም ስላለው። ቀጥለው ደግሞ ከሀገራቸው ሰዎች በዛ አይሁድ የነበሩ እንደገና ደግሞ በሮማውያን በግሪካውያን ጣዖት በሚያመልኩ እነዚህ ምእመናን የተዋሕዶ ምእመናን ግፍ ይደርስባቸው ነበር። ታዲያ ግፍ ሲደርስባቸው ለእነሱ ለመጽናናትም ላከላቸው ያንን መልእክት ማለት ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 14 እንዲህ ይላቸዋል፣ እናንተ ወንድሞች ሆይ በይሁዳ የሚኖሩትን በመድህን ጊዜ ያሉትን የእግዚአብሔር ማህበረተኞች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና ይላል። ስለዚህ በአይሁድ የነበሩ ቅዱሳን ሐዋርያት በእነሱ በወገኖቻቸው መከራ ተቀበሉ አይደል? እናንተም እነሱ መስላችኋል፣ ከሀገራችሁ ሰዎች መከራ ተቀብላችኋል። ያንን መከራ እየተቀበላችሁም ጸንታችኋልና ያስመሰግናችኋል። ስለዚህ በርቱ ሌላቸው ይህንን መልእክት ጻፈላቸው ማለት ነው። ሶስተኛው ደግሞ መልካም ስነ ምግባር ይኖራቸው ዘንድ በያዙትን እንዲጠነክሩ ይህንን መልእክት ጻፈላቸው። አራተኛው ግን ስለ ትንሣኤ ሙታን ነው የጻፈላቸው። ስለ ትንሣኤ ሙታን የጻፈላቸው በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ማለት። ስለዚህ ተስፋ እንደሌላቸው ያለውን እነዚህ በዙሪያቸው ያሉትን ሰዎች በእግዚአብሔር አያምኑም፣ ይኖራሉ፣ ይሞታሉ። ስለዚህ እነዚህ ሰዎች ሲሞቱ ተስፋ ያላቸውም፣ የነዚህ ቤተሰብ ደግሞ የሞቱባቸው ሰዎች ደግሞ የሚጽናኑበት መንገድ የላቸውም፣ ተስፋ ያላቸውም። ትንሣኤ ሙታን አያምኑትም፣ አያውቁትም መድኃኔ ዓለም። ስለዚህ ለነሱ ዋይታ ለነሱ ልቅሶ ይገባል። ምክንያቱ በመድኃኔ ዓለም ወይም ደግሞ በተዋሕዶ ሳያምኑ ሞተዋል። እንደገና ደግሞ እነዚህ ቤተሰቦቻቸው ደግሞ የሚጽናኑበት ነገር የለም። ስለዚህ ልቅሶስ የተዋሕዶ ልጅ ለነዚህ ሰዎች ሊያለቅስ ይገባል እንጂ የተዋሕዶ ሰው ሲያርፍ እንኳን መልቀስ አይገባውም። እግዚአብሔር ሊቅስ ሊያመሰግን ይገባል ለማለት ቅዱስ ጳውሎስ ይህንን መልእክት ጻፈላቸው። ይህ ብቻ አይደለም፣ ደግሞ በተሰሎንቄ መልእክት ቅዱስ ተብሎ ተጠርቶ የቅዱስ ጳውሎስን ደቀ መዝሙር የነበረውን ዴማስ ተሰሎንቄ ወዶ ተመልሶ ነበር። ቅዱስ ጳውሎስ ዴማስ ከቅዱስ ጳውሎስ ሆኖ በቆላሲስ የነበረ መልእክት እንኳን ሰላም ይላችኋል፣ ዴማስ ሰላም ይላችኋል ይላል። ያንን እሱ ቆሞ ለሌላ እንኳን ሰላም ይል የነበረውን ዴማስ
ከዛ ከነበረበትን የሐዋርያነትን መልእክት ተመልሶ ወደ ተሰሎንቄ መጥቷል። የተሰሎንቄ ከተማ አይተናታል ማለት ነው። በብዙ አጥር የታጠረች አይሁድ የሚኖሩባት ጣዖት የሚያመልኩ ደግሞ ይዘሙታሉ፣ ሮማውያንም እንዲሁ። ስለዚህ ይህንን ዓለምን ወዶ ተመልሰዋል ያለው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲያጽናናው እንዲህ ቢፈጠር እንኳን መበርታት እንዳለበት ሲጽፍለት እንዲህ ይለዋል፣ ዴማስ የአሁንን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል ነው ያለው። ስለዚህ ዴማስ ወደዛ መመለሱ እነዚህ ምእመናን ተስፋ እንዳይቆርጡ፣ ዴማስ ቢመለስም እንኳን እኛ ተስፋ እንዳለን የተዋሕዶ ሃይማኖት ምእመናን ተስፋ አለን ብሎ ሊያጽናናቸው እንዲበረቱ ሊያጽናናቸው ፈልጎ ይህንን መልእክት ጻፈላቸው ማለት ነው። ምናልባት እኛንም ከነሱ እንደዛ ከመሆን ይጠብቀን። ከኛ ተመልሰው ወደ ተሰሎንቄ የተመለሱ ሰዎች አሉ አይደል እንዴ? ስለ ማህበሩ ክፉ የሚያወሩ። ስለዚህ የዴማስ ልጆች ቢመለሱ እንኳን ከቅዱስ ጳውሎስ ከነ ቅዱስ ሲላስ ሆነን እኛን ደግሞ እንበረታ ዘንድ የተሰሎንቄ መልእክት ያስተምረናል። ቅዱስ ጳውሎስ ለጢሞቴዎስ ልጅ እንዳበረታበት ዴማስ ቢመለስ እንኳን አንተ በርታ ብሎ እንዳጽናናው እኛንም ደግሞ ከጠነከሩ ጠንክረን ከእግዚአብሔር ጋር እንድንኖር ይህንን መልእክት ያስተምረናል ማለት ነው። ታዲያ ቀጥሎ ምን ይለዋል ቅዱስ ጳውሎስ ማለት ነው ለተሰሎንቄ ምእመናን ማለት ነው። ምዕራፍ 4 ቁጥር 14 እንዲህ ይላል፣ መድህን እንደሞተና እንደተነሳ ካመንን እንዲሁም በመድህን ያንቀላፉትን እግዚአብሔር ከእነርሱ ጋር ያመጣቸዋልና ይላል ማለት። ስለዚህ የተሰሎንቄ ምእመናን ግን መድኃኔዓለም እንደሞተ መድኃኔዓለም እንደተነሳ ያምናሉ። በደረሳቸው መከራ ከእነሱ ጋር የነበሩ ወገኖቻቸውን አይሁድ ይገድልባቸዋል። እነዚህ ክፎች መጥተው ለወገኖቻቸው የገደሉባቸው ነበሩ። ስለዚህ ወንድሞቻቸውን ያረፉትን ቤተሰቦቻቸውን ያረፉትን በተዋሕዶ ያሉት ማለት ነው አዝነው ተስፋ ቆርጠው ነበር። ስለዚህ ተስፋ አትቁረጡ፣ የሞቱትን ከመድኃኔዓለም ይነሳሉ ብሎ አጽናናቸው ማለት ነው። ለዚህ መልእክት ቅዱስ ጳውሎስ አንደኛ ተሰሎንቄ ጻፈላቸው እንዲበረቱ፣ ከዚህ ይልቅ ከያዙትን ሃይማኖት በርትተው ለሌላ መልካም ምሳሌ እንዲሆኑ፣ ቢሞቱም ደግሞ በመድኃኔዓለም እቅፍ እንደሆኑ ያጽናናቸው ዘንድ ይህንን መልእክት ጻፈላቸው ማለት ነው። ታዲያ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉመው ደግሞ ይህንን ተርጉሞ ምን አለ? ሁለተኛውን ግን ስለ ትንሣኤ ሙታን ሲያብራራ ነው። ግን እኮ አንድ ሰው ከእናንተ እንዲህ ይላል። ራሱ ጥያቄ ያነሳና የማየትም ጸጋም ስላለው ግን እኮ ሰው ሞቶ በስብሶ አጥንቱ ተበታትኖ አፈር ሆኖ እንደገና ደግሞ እንዴት ይነሳል? ሌላው ደግሞ ለምሳሌ አንድ በባህር የሚሄድ ነጋዴ በባህር እየሄደ ሳለ ወደ ባህሩ ይሰጥማል፣ አሳ ይበላዋል። እነዚህ አሳዎች ደግሞ የተለያዩ አሳዎች ይበሉታል፣ ከሁለት ሶስት የተለያዩ ማለት ነው። ያንን ሰውዬ ስጋውን ይበሉታል። እዛ ስጋ ሰው የበሉትን አሳዎች ደግሞ ሰዎች በባህር እነዚህ አሳን የሚቀስፉ ማለት ነው እነሱ ደግሞ አግኝተው ይበሉታል። ያን አሳ የተለያዩ ሰዎች ይበሉታል። እነዚህ ሰዎች የተለያዩት ደግሞ እንደገና ደግሞ አውሬ አግኝተው ይበላቸዋል። ለነዚህ አውሬ ደግሞ አውሬ ይበላዋል። ስለዚህ የዚህኛውን ሰው አጥንቱ ወይም ደግሞ ስጋውን ተበታትነዋል። ስለዚህ እንዴት ሊነሳ ይችላል ብላችሁ ትጠይቃላችሁ ይላል ቅዱስ ዮሐንስ አፈወርቅ ይጠይቃል ይህንን ጥያቄ። ይህንን ግን ቀላል ነገር ነው፣ ውስብስብ አታድርጉትን፣ ቀላል የሆነውን ነገር አታወሳስቡት ብሎ እንደገና ያብራራላቸዋል ማለት ነው። በጥያቄ ደግሞ ይመልስላቸዋል እነሱ ማለት ነው። በጥያቄ ሲመልስላቸው ምን ይላቸዋል? አንዲት ተክል የተክል ፍሬ ማለት ነው ስትበቅል እንዴት ብላ ነው የምትነሳው? በስብሳ ነው አይደል? ከዛ በኋላ በስብሳ እሷም አድጋ ያቺ ፍሬ የነበረችን በስብሳ ወደ ግንድነት፣ ወደ ቅጠልነት፣ ወደ ፍሬ ትሆናለች ማለት ነው። ስለዚህ እንደዛ ከሆነች ታዲያ የሰው ልጅ እንዴት እንደዛ ብለ አይነሳም ብለ ታምናለህ ብሎ ይጠይቃቸዋል። ሁለተኛም ይጠይቃል፣ እቺ ተክል አለ ውሃ ታገኛለች አይደል? ውሃ ስታገኝ ያንን ውሃ እንዴት ተቀይሮ ነው ወደ ግንድ የሚቀየረው? ይሄ ብቻ አይደለም። ያንን ውሃ አሁን ለምሳሌ የሎሚ ውሃ ምንድን ነው አይደል? የሆነው የሎሚ ውሃና የፓፓያ ጣዕሙ አንድ ነው እንዴ? አይደለም፣ የተለያየ ነው። ግን ያገኘው መጀመሪያ ምንድን ነው የነበረ? ውሃ ነው የነበረ። ያ ውሃ እንዴት ነው የተቀየረው? ወደዛ የተቀየረው ለምንድን? እንዴት ብሎ ነው የተቀየረው? አታውቀውም፣ ያን አትደርስበትም። ሶስተኛ ደግሞ ይቀጥላል። ሶስተኛው ደግሞ ያለበት ደግሞ ምንድነው? ሶስተኛ የሰው ዘር ከአባቱ ወገብ ይወጣል፣ ወደ እናቱ ማህፀን ይሄዳል። ቅዱስ አትናቴዎስ በቅዳሴው ላይ ደግሞ እንዲህ ነው የሚለው፣ ከአባቱን ወገብ ዘር አንስተ
ወደ ሴት ማህፀን ታስገባዋለህ። በዛ ላይ ደግሞ የሚያስፈልገውን በ40ውን ቀን የሰውን የህይወት እስትንፋስ እፍትልበታለህ። ሰውም አድርገህ እንዲወለድ ታደርገዋለህ፣ እስከ ሽምግልና ድረስም ታቆየዋለህ ይላል ቅዱስ አትናቴዎስ። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን ዘር ይላል መጀመሪያ ፈሳሽ ነው የነበረ፣ ውሃ ነው የነበረ። ከዛ በኋላ ተቀይሮ ከውሃነት ወደ አይን ይቀየራል፣ ወደ ጥርስ ይቀየራል፣ ወደ ደረቅ ወደ አጥንትም ይቀየራል። ይህ እንዴት ብሎ ነው የተቀየረው ብሎ ይጠይቃቸዋል። አታውቀውም፣ አውቀዋለሁ ብለም አትመልስልኝም። ታዲያ ሁሉን ማድረግ የሚቻለውን እግዚአብሔር ይሳነዋል ብለ ለምን አቃተ? እንደውም ይላል ካለመኖር ወደ መኖር መምጣት ነው የሚከብደው እንጂ ከመኖር የኖረ መሰብሰብ ቀላል ነው አይደል እንዴ? ስለዚህ እግዚአብሔር ካለመኖር ወደ መኖር እንኳን ያመጣውን ከመኖር ወደ መኖር ደግሞ ማምጣት ቀላል ነው። ስለዚህ የሚያስጨንቅ ነገር አይደለም፣ እግዚአብሔር የሚሳነው ነገር የለም ብሎ ቅዱስ ዮሐንስ አፈወርቅ ይተረጉማል ማለት ነው። ይህንን ደግሞ ቅዱስ ጳውሎስ ያጸናው ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እንዲላል የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል አለ ማለት ነው። ስለዚህ ይህንን ነገር እኛን ልክ እንደ ተክል ያንን ፍሬ በስብሶ እንደገና ደግሞ በኃይል እንደሚነሳ እኛን ደግሞ ከመድኃኔዓለም በኃይል እንነሳለን ማለት ነው። ከዛ በኋላ ደግሞ ቅዱስ ዮሐንስ አፈወርቅ ይጠይቋቸዋል ለእነዚህ ምእመናን፣ ታዲያ እናንተ ይህንን ምስጢረ ትንሣኤ ሙታን ካመናችሁ ለምንድን ነው የምታዝኑ ብሎ ይጠይቃቸዋል። እኛ የምናዝነውማ ይላል፣ ለአንዲት ሴት ነው የሚጠይቃት፣ እኔ የማዝነውማ የምወደው ባለቤቴ ረዳቴ የሚያጽናናኝ በችግሬ አይዞሽ የሚለኝ ባለቤቴ ስለሞተ፣ እንዲሁም ደግሞ ይላል ባሏ የሞተው ማለት ነው። ሌላ ደግሞ ረዳቴ ይሆነኛል ያልኩትን ሕፃኑ ልጄ ሞተዋል። ስለዚህ ስለሞተብኝ በዚህ ምክንያት ነው እኔ ማዝነው እንጂ መድኃኔዓለም እንደመጣ መጥቶ ነገረድነትን ሁሉ ፈጽሞ እንደተነሳ ምስጢረ ትንሣኤ ሙታንም አምናለሁ። ግን ይሄንን ባሌ ረዳቴ ይሆነኛል ያልኩትን ልጄም ረዳቴ የኔን የሚጦረኝ ያልኩትን ያረፈውን ሲያርፍን ያዝኛለሁ። ስለዚህ በዚህ ምክንያት ነው ማዝነው ትሉኛላችሁ ብሎ እነሱን ጠይቆ መልሱ ደግሞ ራሱ ደግሞ ይመልሰዋል። ከዛ በኋላ ምን ይላቸዋል? ታዲያ እንደዛ ከሆነ ለምሳሌ ማን ያመጣል መሰላችሁ? ቅዱስ አብርሃም ያመጣዋል። ቅዱስ አብርሃም እስከ እርጅና ድረስ በድሮ ዘመን የነበሩ ሰዎች እስከ እርጅና ድረስ ይቆዩ ነበር። እንዲሁም ደግሞ ህፃናት በህፃንነታቸው ጊዜ አይሞቱም ነበር ይላል። የሚሞቱ ቢኖሩም እንኳን ማለት አብዛኛውን ሲወስድ ማለት ነው። አሁን ለምሳሌ በዚህ ወቅት ህፃናት ይሞታሉ በአብዛኛው ማለት ነው። ለምን? ኃጢአቱ ስለበዛ። በዛን ሰዓት ግን እግዚአብሔር ይፈሩ ስለነበር እስከ ሽምግልና ድረስ ይቆይ ነበር። በድሮ ዘመን ህፃናትም አይሞቱም ነበር በህፃንነታቸው፣ ሽማግሌዎች ደግሞ እስከሚሸመግሉ ድረስ ይቆዩ ነበር። ለምንድን ነው ብሎ ይጠይቃል። ለምን እንደሆነ ልንገርህ ትፈልጋለህን? አው ካልከኝ አለ አብርሃም እስከ ሽምግልና ድረስ የቆየውን እግዚአብሔርን ከማንም በላይ ስለሚያስቀድም እግዚአብሔር ልጁን ይስሐቅን ሰዋው ሲለው እንኳን ተወው እንደሚለው አያውቅም ነበር። እግዚአብሔር ሰዋ ብሎታል፣ ለመሰዋት ሄደ። ሊሰዋው ሲል እግዚአብሔር ተዋለው። ስለዚህ ከልጁ ይልቅ ማን ያፈቅር ነበር? አብርሃም እግዚአብሔር ያፈቅር ነበር። ሳራም እንዲሁ እሷ አብርሃም በሱ ስም እንደ አሸዋ ዘር እንደ ሰማይ ከዋክብት ዘሩ እንደሚበዛ ታውቃለች። ግን እሷ አርጅታለች፣ እኔ አልወልድም፣ ስለዚህ አርጅቻለሁና ከአጋር ዘርን ተካ አለችው። ለምን? የእግዚአብሔርን ስራ በአብርሃም በባሏ እንዲተካ እንዲበዛ ማለት ነው። ስለዚህ እሷ ማን አስቀደመች? እግዚአብሔርን አስቀደመች። ከዛ በኋላ ከዚህ ብቻ አይደለም፣ አጋር እንኳን በቤቷ እያለች እሷን ታሳዝናች ነበር፣ አጋር ለሳራ ማለት ነው። ከዛ በኋላ አብርሃም ይህን ሁሉ እያየ እንኳን እግዚአብሔር እንዳያሳዝነው እኔን ከውጭ የመጡት የተራቡ ወደ ቤቴ አምጥቼ እየመገብኩ በቤቴ ያለችውን ድሃይቱን አጋር አገልጋይ እንዴት አድርገን ወደ ውጭ ማስወጣት እያለ ፈተና ገጥሞት ነበር። ያንን ችሎት ነበርና ሳራ ግን ልታስወጣት ፈለገች፣ ስላስጨነቀቻት ማለት ነው። ከዛ በኋላ እግዚአብሔር ምን አለ? አብርሃም ሳራ ሚስትህን የምትልህን ስማት ነው ያለው። አብርሃም እግዚአብሔር ስላስቀደመ ሳራም ደግሞ ያን ስላልቻለችው እግዚአብሔር ምንድን ያለው? ሳራ ሚስትህን ስማት አለ። እግዚአብሔር አስቀድሞ ነበር አብርሃም ጸጥ ያለው እስከዛ እግዚአብሔርን እንዳላሳዝን እቺ ሴት ካስወጣት እግዚአብሔር እንዳያዝልብኝ ብሎ ነው። ስለዚህ ይህንን ያደረገውን እነዚህ ቅዱሳን እስከዚህ ድረስ የሚቆዩ እግዚአብሔር ስለሚያስቀድሙ ነው። እኛንም ደግሞ ምናልባት ባላችን በሞት የሚነጠቀው ይላል ቅዱስ ዮሐንስ አፈወርቅ፣
እኛን በእግዚአብሔር ስላተደገፍን ነው። አንቺ ሴት ደግሞ ልጅሽ ቢሞት ደግሞ ከኔ ይልቅ በልጅ ልትጠጊ ነው። ምንድነው እግዚአብሔር ቅዱሳት ምን ይላል? እግዚአብሔር እረኛዬ ነው መጠጊያዬ ነው ያለው። ስለዚህ ማንም ሰው በእግዚአብሔር መጠጋት እንዳለበት እኛንም ደግሞ ትውክልታችን በሰው ልጅ ካደረግን ቅዱስ ኤርምያስ ምን ያለው? ርጉም ውእቱ ዘይረስ ተስፋው በላለ እጓለ እመሕያው ነው የሚለው። በሰው ልጅ ተስፋውን የሚያደርግ የተረገመ ነው የሚለው። ስለዚህ ምንም ትንሽዋም ብትሆን በእግዚአብሔር ዘንድ መመካት ነው ያለብን። ስለዚህ በዚህ ምክንያት ባላችንና ወይም ደግሞ ልጃችን ቢሆን በእግዚአብሔር እንድንመካ በሱ እንድንጠጋ ፈልጎ እግዚአብሔር ያንን ሰው በሞት ይወስዷል ማለት ነው። እንደ ቀጥሎ ምን ይላል ቅዱስ ዮሐንስ አፈወርቅ? እኛ ያለ ፍቃዳችን ቢሆንም እንኳን ያንን እግዚአብሔር ወደ ፍቅሩ ይስበናል ይላል። አሁን ለምሳሌ አንዲት ሴት ባሏ ከመተ ማን ነው መጠጊያዋ? እግዚአብሔር ነው። ልጇን ከመተስ ማን ነው መጠጊያዋ? እግዚአብሔር ነው። እንደው ምናልባት አይታችሁ ከሆነ አባትና እናታቸው በህፃንነታቸው የሞቱ ሲያመሰግኑ እመብርሃን ያሳደግሽኝ ብለው ነው የሚያመሰግኑት። እንደ እናትና እንደ አባት ሆነሽ ያሳደግሽኝ እመብርሃን። እንደገና ደግሞ መድኃኒዓለም ደግሞ እንደ እናትና እንደ አባት ሆነ ያሳደግኝ መድኃኒዓለም ብለው ያመሰግኑታል አይደል? ስለዚህ ይህን ከየት ነው የመነጨው? ባይወስደው ነበር እነዚህ ቤተሰቦቻቸው ባይወስዳቸው ነበር እናትና አባቴ ስለሰጠኝ ያመሰግናለሁ ነው የሚሉት እንጂ እንደ እናትና እንደ አባት ሆነ ያሳደግከኝ መድኃኒዓለም አይሉትም ነበር በእርግጠኝነት። ስለዚህ እሱ ያለ ፍቃዳቸውም ቢሆንም እንኳን ወደ ፍቅሩ ይስባቸዋል ማለት ነው። ስለዚህ ከዚህ አንፃር ቤተሰቦቻችን ቢያርፉ እንኳን እኛንም በእግዚአብሔር እንድንጠጋ በእግዚአብሔር እንድንወከል ብሎ እግዚአብሔር እነዚህ ሰዎች ይወስዳቸዋል ማለት ነው። ስለሞት ብዙ ምስጢር ቢኖረውም ለዛሬ ግን ይህን እናየዋል ማለት ነው። ለምሳሌ አሁን ቅዱስ ዮሐንስ አፈወርቅ እነዚህ ስለ ሄሮዶስ የገደላቸው ህፃናት አለ አይደል? ለምንድን ነው እነዚህ በህፃንነታቸው የሞቱ ብሎ ሲተረጉመው አድገው ኃጢአት እንዳይሰሩ ብሎ ገና በህፃንነታቸውን እግዚአብሔር ወስዷቸዋል፣ ከሱ በክብር አስቀምጧቸዋል ይላል። ስለዚህ እሱ እግዚአብሔር የወሰደው አንደኛው መንገድ እነሱ ኃጢአት እንዳይሰሩ ነው። ይህንን አሁን የተረጎምን ያለው ደግሞ የእኛን ድክመት ነው። እኛን በእግዚአብሔር ሳንወከል ስንቀር በእግዚአብሔር እንወከል ዘንድ ይህንን ያደርገዋል ማለት ነው። ግልጽ ነው? እሺ። ስለዚህ ይህንን ትርጓሜ ካየን አሁንም ደግሞ ከዚህ የርትዕት ተዋሕዶ ምእመናን ምንድነው የምንማረው የሚለው ደግሞ አይተን ትምህርታችንን እናጠቃልላለን ማለት ነው። አሁንም ልክ ርትዕት ተዋሕዶ ሃይማኖት የሚገጥማትን ፈተና ልክ እንደ ተሰሎንቄ ያሉ ምእመናን የሚደርስብን ነገራችን ሰዎች በሚያደርጉትን አሁን እንዲያው ሲመሰክሩ አንዳንዴ እንሰማልን አይደል? ንግሥተ ነገሥታት በተናገሩትን መልእክት ወይም ደግሞ እንዲያው ባለፈ ሲመሰክሩ ነበር ንግሥተ ነገሥታት አንዲት እናት በጽዮናውያን የተመሰከረውን ምስክርነት ማራገፍን አይተው ሲያራግፉ ምን ሆነ? እሳቸውም የሚያሳማቸው የነበረውን ህመም ተነሳላቸው። ስለዚህ ያንን እኛንም ያደረግነው ለነሱ ምን ሆነ? መድኃኒት ሆነ። በተሰሎንቄ የነበሩን ምእመናንም ያንን መልካም ስራቸውን በሁሉ እንደተሰማ የርትዕት ምእመናንም እኛንም የሚሰሙትን ማህበሩን የሚያዩትን የማህበሩን መልካም ስራ የሚያዩትን ለነሱ ድነት ሆናል ማለት ነው። ስለዚህ ምንም እንኳን እግዚአብሔር በሚፈልገውን ልክ ባንለወጥ እንኳን ለሌላ እዚህ መቆማችን እንኳን ምሳሌ ሆነናልና እግዚአብሔር ይመስገን። ስለዚህ እኛንም ደግሞ በርትዕት ተዋሕዶ ሃይማኖት ንጸና ዘንድ እንደ ተሰሎንቄ ሰዎች መበርታት ይጠበቅብናል ማለት ነው። ሁለተኛው ደግሞ ርትዕት ተዋሕዶ ሃይማኖት የሚያሳድዷት እነዚህ ስራ ፈት የሆኑ ናቸው። ለቅዱስ ጳውሎስ ከተሰሎንቄ ወደ በሪያ ያሳደዱት ማን ናቸው? አይሁድ ናቸው። አሁንም ደግሞ እንደ አይሁድ የሆኑ ከአይሁድም የከፉ ኦርቶዶክስ ተዋሕዶንን የሚሉ ምንም እንኳን እውነት ቢኖረን እውነታችንን የማይሰሙ ጆሮአቸውን ደፍነው መስማትም የማይፈልጉ ልክ በሐዋርያት ሥራ ምዕራፍ 7 ቁጥር 57 ለቅዱስ እስጢፋኖስ ሲያሳድዱት የነበረውን መጽሐፉ እንዲህ ይላል። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጠውም ለቅዱስ እስጢፋኖስ ገደሉት ማለት ነው። ቅዱስ እስጢፋኖስ የሚመሰክረውን ምስክር የእውነት ቃል መሆኑ እንዳይሰሙ ጆሮአቸው ደፈኑ። ስለዚህ አሁንም ያለውን የርትዕት ተዋሕዶ ምእመናን የያዝነውን እውነት እንዳይሰሙ ጆሮአቸው የደፈኑ ናቸው። ስለዚህ እኛን ደግሞ መመርታት አለብን። ቅዱስ ዮሐንስ አፈወርቅ ምን ይላል? ሃይማኖት ነሰ ሃይማኖተ ነቢያት ወሐዋርያት ነው የሚለው። የኛ ሃይማኖት የሐዋርያትና የነቢያት እምነት ናት፣ ሃይማኖት ናት። ስለዚህ በዛች ጸንተን ከተሰሎንቄ ምእመናን ተምረን በርትዕት ተዋሕዶ ሃይማኖት እንድንጸና የቅዱሳን አምላክ ይርዳን ማለት ነው። በመጨረሻውን ግን ይህንን መልእክት ቅዱስ ጳውሎስ
ለተሰሎንቄ ምእመናን መጨረሻ ላይ እንዲህ ብሎ ያጽናናቸዋል እንዴት እርስ በርሳቸው መደጋገፍ እንዳለባቸው ማለት ነው። እኛንም ደግሞ ከዚህ መማር ስላለብን የመጨረሻውን እናንብቤ ጨርሻለሁኝ። ወደ ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 26 እስከ 27 ማለት ነው። ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁኝ ይላል። ስለዚህ ይህንን መልእክት ከወንድሞቻችሁ ሁሉ በተቀደሰ አሳሳም የተሳሳማችሁ ሰላም የተባባላችሁ ታደርጉት ዘንድ በመድኃኔ ዓለም አምላችኋለሁ በጌታ አምላችኋለሁ ነው ያለው። ስለዚህ እኛንም ደግሞ ያወቅነውን ዕውቀት ወንድማችንም ሲደክም ቢሆን ወይም ደግሞ ይሄን ነገር ሲያጋጥመው ቢሆን እየደገፍን እርስ በርሳችን እንድንሄድ ቅዱስ ጳውሎስ በጌታ ያምለናል ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ የመጨረሻውን ተናገረ ትምህርቴን ያጣቃልላለሁኝ። ስለ ባልና ሚስት ሲተረጉም ምን ይላል? ባልና ሚስት እንደ እጅና እንደ አይን መሆን አለባቸው ይላል። አይን ካለቀሰ እጅ እንባውን ያብሳል፣ እጅ ከተመታ ደግሞ አይን ያለቅሳል ይላል። ስለዚህ እንደዛ መሆን አለባችሁ ባልና ሚስት እርስ በርሳችሁ መደጋገፍ አለባችሁ፣ መተዛዘን አለባችሁ ይላል ማለት። ስለዚህ የርትዕ ተዋሕዶ ምእመናን ደግሞ አንድ ሰው አይን ከሆነ አንድ ሰው ደግሞ እጅ ሆኖ እንባውን የሚጠርግ ያንን አይን ደግሞ እጅ የሚያነሳውን መጥፎ ነገር እንዳያነሳ አይቶ በመልካም እየተደጋገፍን እንድንሄድ የቅዱሳን አምላክ ይርዳን። የተማርነውን ትምህርት ወደ ሕይወት ይቀይርልን ዘንድ መድኃኔዓለም ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮቱ ይሴባ ስሙ ለእግዚአብሔር አምላክነ ወትረ በኩሉ ጊዜ ወኩሉ ሰዓት ይቆየን። ዘኢትዮጵያ